በመጀመሪያ ይሄን ቪዲዮ ላይክ እና ሼር እያደረጋችሁ ተቀላቀሉ ቤተሰብ። እንግዲህ ልጅ በረከት ይዞ ይመጣል የሚባለው እውነት ነው። በእርግጥ ለሩታ ይሄ ነገር ሲያንሳት ነው። ምክንያቱም ልጇን ነፍሰ ጡር ሆና ካሳለፈችው አንጻር፣ እንደዚሁም አሁን ገና ብዙ የሚጠብቃት ችግሮች አሉና ከዛ አንጻር ዛሬ የተደረገላት እንደኔ ሲያንሳት እንጂ አይበዛባትም። የምሬ እንደምላችሁኝና አብርሽ ምን አለ ሁሌም ወደ ራስ ተመልሰ ከሚስት ጋር እንደዚህ ደስ በሚል ሁኔታ ብታሳልፍ። የምሬ እንደምላችሁ ዛሬ በእርግጥ ሩታ ደስ ብሏታል። የዝን ያህል ባይጠበቅም የሚገባት ነገር ስለነበረ እኔም ደስ ብሎኛል። ሩታን ብቻ ሳይሆን እንኳን ደስ አለሽ ማለት የምፈልገው አብርሽንም ጭምር ነው። ምክንያቱም ሩታ በህይወቱ ስለመጣች እንደዚሁም ደግሞ ሌላ ሶስተኛ ሰው ስለመጣ ሩታ ወደ አብርሽ ህይወት ከመጣች ብዙ ነገሮች ተለውጠዋል፣ ብዙ ነገሮች ተፈጥረዋል። የምሬን ነው የምነግራችሁኝና ይህን ነገር ደግሞ አብርሽ ዞር ብለህ አሁንም ማየት ይጠበቅባል። ዛሬ ለሩታ መኪና ነው ሰርፕራይዝ የተደረገችው ስትወልድ እኔ ብዙ ነገር ነበረ ከአብርሽ የጠበቅኩት። ምክንያቱም አስባችሁታል ልጇን ነፍሰ ጡር ሆና እስከምትወልድባት ሰዓት ድረስ እያለቀሰች ኦር ደግሞ ቪዲዮ እየተሰራ ነበር። አንድና ስታረግዝ ብዙ ነገር ያስፈልጋታል። ገባችሁ አይደለ? ትቀብጣለች ሁላ። ያ ነገር ግን ሩታ አልታደለችም። ስለዚህ ዛሬ የተደረገላት ነገር ሲያንስባት እንጂ አይበዛም። ግን ደስ ብሎኛል። የምሬን ነው የምላችሁ፣ ይገባታል። የምሬን ነው። እና እንግዲህ መኪናው እንዴት ነው ይቀር፣ ትልቅ ደረጃ ይድረስ፣ ከዚህ በላይ ይደግ። ለሩታ ደስታ ደስ ያላችሁ ላይክ እና ሼር አድርጋችሁ ተቀላቀሉ። በመሀከል ደግሞ ሌላ ችግር ያልሁበት ምክንያት እንዳያችሁት ሄርሜላ ያው የተወሰነ የእርግዝና ምልክት እያሳየች ነው። ቦሚት እንደሚያረግ ሰው፣ ሆዱ እንዳረገዘ ሰው ምናምን አንዳንድ አክቶችን እያደረገች ነው። ይሄ ማለት ደግሞ ቀጣይ በህይወታቸው መግባቷ አይቀርም። አብርሽ እንደምታውቁት ነው፣ በጣም የዋህ ነው፣ መልካም ሰው ነው። ግን አንዳንድ ጊዜ መልካምነቱም ይሁን ኦር ደግሞ ለስራ በሚደረግ ነገር ይሁን ህይወቱ ላይ የተለያየ ሰዎችን እያስገባ ሩታን የሚያስከፋት የሚያስለቅሳት ነገር እኔ ይደብረኛል። ያው በእነሱ ቪዲዮ መስራት የተወሰነ አቁሜ ነበር። ምክንያቱም ማንን ወቅሼ ማንን ልተው? እኔ ሁለቱንም እወዳቸዋለሁ ከመጀመሪያ ጀምሮ ስለሆነ እየተከታተልኩ የመጣሁትኝ ሩታንም አብርሽንም በተመሳሳይ ሰዓት ለሁለቱም ትልቅ ሪስፔክት አለኝ። ሁለቱንም በጣም የማከብራቸው። ሰው መሳደብ አልወድም። እንደገና ደግሞ ድርጊቶቹ ኦቨር ሲሆኑብኝ በዛ ነገር ታውቃላችሁ፣ አስተያየት የምሰጥ ከሆነ መናገሬ ስለማይቀር ነገሮችን ተወት አድርጌ ማለፍን መርጬ ነበረ። ዛሬ ግን አልቻልኩም። ሳይ ደስ አለኝ። ምን አለ ሁለቱ ባንድ ላይ የምር እኮ ማለት ነው። አብርሽና ሩታ ቪዲዮ ሲሰሩ ለሁለት ቪዲዮ ሲሰሩና ለየብቻቸው የተለያየ ነገር ቪዲዮ ሲሰራ እይታው ራሱ ይለያያል። እና ይሄን ነገር አብርሽ አስተውል ፕሊስ። ሄርሜላም የእርግዝና ጨዋታ እየተጫወተች ያለችው እርጉዝ ሆና ሳይሆን ካረገዘችም ከባሏ እንጂ ከአብርሽ አይደለም። በጣም ብዙ ሰው አብርሽ ላይ ጣታችሁ ስለጠቆማችሁ ማለት ነው እና እሷ ያን ነገር ያደረገችው ከአብርሽ ህይወት ያለ መራቅ ያለ መውጣት ወደ አብርሽ ህይወት መመለስ ስለፈለገች ነው። እንግዲህ እሷ በሁለቱ ህይወት ውስጥ መግባት የለባትም። እኔ ከዚህ በኋላ ብዬ ማስበው በቃ ከዛሬ ጀምሮ አብርሽና ሩታ በእንደዚህ በደስታ ህይወታችሁን ብትቀጥሉ ማለት ሁለት አይነት ዓለም ሁለት አይነት ህይወት ከምትሆኑ ብዙ ሰዎችም አብርሽ ሁለት ሴት አስረገዘ እያሉ ጣታቸውን ከሚጠቁሙብህ ወደ ራስ ክብርህን ጠብቀህ ከሚስትህ ከልጅ አሁን የልጅ አባት ሆናል። ቀጣይ ደግሞ የልጁ መኪና ይገዛል። ቤተሰብ የምሬን ነው የምላችሁ። ለዛም ነው ብዙ ጊዜ አብርሽ ጀግና ነው። በቃ የሚሰራው ስራ ኮንፊደንሱ በቃ ወደ አልበገሬነቱ ወደ ኋላ ብዙ ሰዎች ሲጎትቱት አይጎተትም። እንዲያውም ሌላ ብዙ ሰዎችን ይዞ ጎትቶ ነው ወደፊት የሚሄደው። ያ ነገሩ በጣም ነው ደስ የሚለኝ ከምታስቡት በላይ ማለት ነው። ግን ሩታ ስታለቅ ሲከፋት በመካከላችሁ የሆነ ተገቢ ያልሆኑ ነገሮች ሲፈጠሩ ምናምን እዛ ላይ ቅሬታ ይፈጠርብኛል። ለዛ ነው ብዙ ጊዜ ቪዲዮ ስለነሱ መስራት ያቆምኩትኝ። አሁን ግን እንግዲህ አቀባበላችሁን አይቼ ካረሳችሁኝ ፋሚሊ ፕላስ እመለሳለሁ። የሩታና የአብርሽ ቤተሰቦች ማለት ነውና እኔስ ደስ ስላለኝ ነው። እንኳን ደስ አለሽ በሏትኝ ሩታን ብዙዎቻችሁ ማለት ነው። እርግጠኛ ነኝ የሰው ደስታ ያስደስታችኋል። ስለዚህ ላይክ ሼር እያደረጋችሁ ተቀላቀሉ። ሄርቢ ደግሞ ፕሊስ ከቻልሽ ማለት ነው ልጅሽን በመጀመሪያ ልጅሽን በስርዓት አሳድጊ። ልጅ የልጅ እናት ነሽ፣ ታውቂዋለሽ እናትነትን። ሲቀጥል ደግሞ ያንቺ ባል ተቀምተሻልና የሌላ ሰው ባል መቀማት ያለብሽ ብዬ አላስብም። እኔ እንደሰማሁት ከሆነ ደግሞ ሲጀመር አንቺ ነፍሰ ጡር አይደለሽም፣ እያስመሰልሽ ነው። እንግዲህ ቀጣይ ምን አይነት ድራማ እንደምትጫወቺ አላቅም። በቃ ከሰው ህይወት ውስጥ ውጪ። ሲጀመር አብርሽን እንደ ጓደኛ እንጂ የምታየው እንደነበር ነው ስትናገር የነበረው። ድርጊትሽ ቢለይብንም የምታረጊያቸው ነገሮች ሌላ ሆነው የምታወራቸው ሌላ ነበሩ። ስለዚህ በቃ አንቺ
ያወራሹን እንከተል እንመንሽ። ከነዚህ ሁለት ህይወት ወጣ ብለሽ ብቻሽን ለመስራት ሞክሪ። ካረገሽም ደግሞ ያው ከባልሽ ስለሆነ በሰላም ተገላገይ ነው የምለው። ቤተሰብ እናንተን አስተያየት ኮሜንት ላይ እጠብቃለሁ። ባባይ